በአንድ ሳምንት ጊዜ ውስጥ ወደ አዲስ አበባ በርካታ አመራሮች አቅንተዋል። የሳውዲ አረቢያው የውጭ ጉዳይ ሚኒስትር እንደዚሁም ትላንቱን ደግሞ የቱርኩ ፕሬዝዳንት ኤርዶሃን አዲስ አበባን ረግጠዋል። ይህ ተራ አጋጣሚ አይደለም ይላሉ የፖለቲካ ተንታኞች። በዲፕሎማሲው ዓለም ድንገተኛ የሚባል ነገር የለም። ሁሉም ነገር የተቀነባበረ የቼዝ ጨዋታ ነው። በአንድ ሳምንት ውስጥ የመካከለኛው ምስራቅ ሁለት ግዙፍ ተቀናቃኝና ወዳጅ ሀያላን ቱርክ እንደዚሁም ሳውዲ አረቢያ አዲስ አበባ ላይ ተገኝተዋል። ኤርዶጋን እስራኤል እጇን ከአፍሪካ ቀንድ ታንሳ ሲሉ ማስጠንቀቃቸውም ትላንቱን ተሰምቷል። የሳውዲው ልዑል ደግሞ በዝግ በሮች ከጠቅላይ ሚኒስትሩ አብይ አህመድ ጋር በቀጠናዊ ጉዳይ ላይ ተወያይተዋል። እነዚህን ነጥቦች እናገናኛቸዋለን። ቱርክ፣ ሳውዲ አረቢያ፣ ኢትዮጵያና ሶማሊያ፣ በመሃል ደግሞ እስራኤል። ይህንን ውስብስብ የፖለቲካ ድር እንተነትናለን። የሳውዲው ልዑል መምጣት የኤርዶሃንን ማስጠንቀቂያ የሚያጠናክር ወይስ የሚቃረን ነው? ሪያድና አንካራ በኢትዮጵያ ጉዳይ ላይስ ምን ተስማሙ? የምንመለከተው ጉዳይ ነው። ልዑል ፋይሰል ቢን ፈርሃን ባለፈው ሳምንት ወደ አዲስ አበባ የመጡት ለሻይ ቡና አይደለም ነው የሚሉት የፖለቲካ አዋቂዎች። የመጡት ከባድ የቤት ስራን ይዘው ነው። ሳውዲ አረቢያ የቀይ ባህር ንግሥት ነኝ ብላ ታምናለች። የኢትዮጵያና የሶማሊያ ውጥረት እንደዚሁም በሱዳን ያለው የእርስ በርስ ጦርነት በቀጥታ የሳውዲን ደህንነት ናሽናል ሴኩሪቲ ይፈታተናል። ምንጮች እንደሚሉት ልዑል ፋይሰል ከጠቅላይ ሚኒስትር አብይ ጋር በነበራቸው ቆይታ ሁለት ዋና ጉዳዮችን አንስተዋል። አንደኛው የቀይ ባህር ጉዳይ ነው፣ የቀይ ባህር ደህንነት። ሁለቱም መሪዎች ቀይ ባህር የጦርነት ቀጠና እንዳይሆን ተስማምተዋል። ሁለተኛው የኢትዮ ሶማሊያ ውጥረት ነው። ሳውዲ አረቢያ እንደ አረብ ሊግ መሪነቷ ሶማሊያን የመደገፍ ግዴታ አለባት። ነገር ግን እንደ ኢትዮጵያ ስትራቴጂካዊ ወዳጅነቷ ደግሞ ኢትዮጵያን ማጣት አትፈልግም። ታዲያ ሳውዲ አረቢያ የመጣችው የኤርዶሃንን ሽምግልና ለመደገፍ ነው ወይስ የራሷን የሽምግልና ካርድ ለመምዘዝ? መልሱ ሁለቱም ነው። ሳውዲና ቱርክ ምንም እንኳን በታሪክ ተቀናቃኝ ቢሆኑም በአሁኑ ሰዓት ግን አንድ የጋራ ጠላት አላቸው። እንደዚሁም አንድ የጋራ ስጋትም አላቸው። እሱም የቀጠናው አለመረጋጋት ነው። ኤርዶሃን በሶማሊያ እንደዚሁም የሶማሊላንድ ጉዳይ ላይ በትላንትናው ዕለት የተናገሩት ነገር በርካቶችን አነጋግሯል። እስራኤል ለሶማሊላንድ ዕውቅና መስጠቷ ሶማሊላንድንም ሆነ የአፍሪካ ቀንድን አይጠቅምም ብለዋል ፕሬዝደንቱ። አሁን የሳውዲን መምጣት እዚህ ውስጥ እናስገባው። በአሁኑ ሰዓት ሳውዲ አረቢያ ከእስራኤል ጋር ልትጀምር የነበረው ግንኙነት በጋዛ ጦርነት ምክንያት እንዲቋረጥ ሆኗል። የቱርክ አቋም ደግሞ ከዚህ የከረረ ነው። ስለዚህ ሁለቱም ሀገራት ቱርክም ሳውዲም አዲስ አበባ ላይ መገኘታቸው ለአንድ አካል ግልጽ መልእክት ነው፣ ለእስራኤል። ይህ የዲፕሎማሲ ጥምረት ሊሆን ይችላል። ቱርክና ሳውዲ አረቢያ ለኢትዮጵያ የሚሉት አንድ ነገር አለ። የባህር በር ጥያቄሽን በሰላም እንፍታው፣ ነገር ግን እስራኤልን ወደ ቀይ ባህር ጉዳይ አታስገቢ። ኢትዮጵያ ይህንን ምክር ትሰማ ይሆን? ጠቅላይ ሚኒስትር አብይ አህመድ ከሁለቱም ግዙፍ የሙስሊም ሀገራት ያላቸውን ግንኙነት በማጠናከር እስራኤልን በዘዴ እየገፉ ነው ወይስ ሁሉንም ካርዶች አብሮ የመያዝ ስልትን እየተጠቀሙ? ፖለቲካው የላይኛው ሽፋን ሲሆን ውስጡ ግን ኢኮኖሚ ነው። ቀደም ሲል እንደገለጽ ነው ቱርክ 2.5 ቢሊዮን ዶላር አፍስሳለች በኢትዮጵያ። ሳውዲ አረቢያ በቅርቡ ለኢትዮጵያ የብድር ክፍያ ጊዜን በማራዘምና በነዳጅ አቅርቦት ላይ ድጋፍ ስታደርግ ቆይታለች። የልዑሉ ፋይሰል ጉብኝት ከጀርባው ሌላ የኢኮኖሚ ፓኬጅ ይኖረው ይሆን ወይ? የበርካቶች ጥያቄ ነው። እዚህ ጋር አንድ ትልቅ ፉክክርም አለ። ቱርክ በቴክኖሎጂና በኮንስትራክሽን በድሮንና በባቡር መስክ ልትገባ ትፈልጋለች ወደ ኢትዮጵያ። ሳውዲ አረቢያ ደግሞ በግብርናና በኢነርጂ ግብርና ለምግብ ዋስትናዋ ወሳኝ ስለሆነ ልትገባ ትፈልጋለች። ኢትዮጵያ የሁለቱን ሀገራት ፉክክር ወደ ራሷ ጥቅም ቀይራ ኢኮኖሚዋን የማንሰራራት እድልም አላት። አዲስ አበባ
አሁን የሽያጭ ቦታ ማርኬት ፕሌስ ሆናለች። ሻጮቹ ደግሞ አንካራና ሪያድ ናቸው። ነጥቦቹን አገናኝተን ስናበቃ ታዲያ የምናገኘው ምስል ተከታዩ ነው። ኢትዮጵያ በብሪክስ አባልነቷ በኩል ከቻይናና ሩሲያ ጋር ወዳጅ ናት። አሁን ደግሞ ከቱርክና ከሳውዲ አረቢያ ጋር ግንኙነቷን አድሳለች። ይህ የምዕራባውያንን የአሜሪካንና የአውሮፓን ተጽዕኖም እየሸረሸረው ነው። የሳውዲው ልዑልና የቱርኩ ፕሬዝደንት በአንድ ሳምንት ውስጥ አዲስ አበባ መምጣታቸው ኢትዮጵያ ካሁን በኋላ በምዕራባውያን ተጽዕኖ ስር ብቻ እንደማትወድቅ የሚያሳይ ምልክት ነው። አማራጭ አለኝ እያለች ነው። ኤርዶሃን ለጠቅላይ ሚኒስትሩ አብይ አህመድ የሰጡት ቶግ መኪና፣ እንደዚሁም የሳውዲ አረቢያው ልዑል የሰጡት የዲፕሎማሲ ድጋፍ ለኢትዮጵያ መንግስት ትልቅ የራስ መተማመን የሚሰጥ ነው ይላሉ የፖለቲካ ተንታኞች። ጨዋታው ተጀምሯል፣ ግን አላለቀም። የቱርክና የሳውዲ ጥምረት በኢትዮጵያ ምድር ላይ መሰረቱ ጸንቷል። ይህ ጥምረት ሶማሊያንና ኢትዮጵያን ያስታርቅ ይሆን ወይስ እስራኤልና ሌሎች ሀያላን ይህንን ጥምረት ለማፍረስ አዲስ ሴራን ይሸርባሉ? አንድ ነገር ግልጽ ነው። አዲስ አበባ አሁን ተራ የአፍሪካ ከተማ ብቻ አይደለችም። የመካከለኛው ምስራቅ የቀይ ባህርና የአፍሪካ ፖለቲካ የሚቦካባት፣ የወደፊቱ ጣፈንታም የሚወሰንባት ማዕከል ሆናለች። የአሜሪካው የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው እንደዚሁም የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን ወደ ኢትዮጵያ ከተወሰኑ ሳምንታት በፊት ተጉዘው ከጠቅላይ ሚኒስትሩ አብይ አህመድ ጋር እንደዚሁ ስለ ቀጠናዊ የሰላምና ደህንነት ጉዳዮች መምከራቸውም ይታወሳል። ሁሉም ወደ ኢትዮጵያ እየተንቀሳቀሰ ነው። ታዲያ መሪዎች ያደረጉት ጉዞ ወደ ኢትዮጵያ ብቻ አልነበረም። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጥቅምት እስከ ታህሳስ 2018 ዓ.ም ድረስ ባሉት ወራት ውስጥ 3 ይፋዊ የሥራ ጉብኝቶች ማድረጋቸው ተነግሯል። ፕሬዝዳንቱ ወደ ሳውዲ አረቢያ፣ ሱዳንና ግብጽ ተጉዘዋል። ፕሬዝዳንት ኢሳያስ በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ጭምር የቅርብ ጊዜ ትውስታ ነው። ሌላኛው ጉብኝታቸውን ያደረጉት በእርስ በርስ ጦርነት በምትታመሰው ሱዳን የጋበዟቸውም የሱዳኑ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን መሆናቸው ተዘግቧል። ፕሬዝዳንቱ የኢትዮጵያም የኤርትራም ወዳጅ ወደ ሆነችው ሳውዲ አረቢያም መጓዛቸው አይዘነጋም። ከሰሞኑ የተካሄደው ሌላኛው ጉብኝት ደግሞ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ተባበሩት አረብ ኤሚሬቶች ያደረጉት ነው። አልሲሲ ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ጋር በአቡዳቢ ተገናኝተዋል። ሁለቱ መሪዎች አቡዳቢ ውስጥ በመካከለኛው ምስራቅ በተከሰተው ውጥረት እንደዚሁም በፍልስጤምና በእስራኤል ጉዳይ ተወያይተዋል ቢባልም ከዛም አለፍ ያለ ኢትዮጵያን የነካካ ነገርን ሳያነሱ አይመለሱም ነው የሚባለው። አልሲሲ የግብፁ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ መሪዎቹ ቀጠናዊ መረጋጋት፣ የመካከለኛው ምስራቅ አገራትን የግዛት አንድነትና ሉዓላዊነት ማክበር ላይ የተመሰረተ ውይይትን አድርገዋል ብሏል። በቀጠናቸው ያለው ውጥረት የሚባባስ ከሆነ ሁሉም ሀገራት ላይ ተጽዕኖ እንደሚኖረውም ነው ያሳሰቡት። የግብፁ ፕሬዝዳንት ወደ ተባበሩት አረብ ኤሚሬቶች ከመሄዳቸው አስቀድመው ከቱርክና ከሶማሊያ አቻዎቻቸው ጋር ውይይት አድርገዋል። በቅርብ ሳምንታት ውስጥ ወደ ኢትዮጵያ ከተጓዙ የምዕራባውያን ሀገራት ባለስልጣናት መካከል ታዲያ የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቬት ኩፐር ይገኙበታል። ሮይተርስ የዜና ወኪል እንደዘገበው የሚኒስትሯ ጉብኝት እየጨመረ የመጣውን የአፍሪካ ቀንድ ስደተኞች ቁጥር ለመግታት በሚወሰዱ እርምጃዎች ላይ ያተኮረ ነበረ።